እንግዲህ ማማ ወጥ ነው። አባባ ጦርነት እንደው ስስ ጎኔ ምን ይመስልሻል? በደበ ሳይካል ከቤታችሁ እንቅልፋማ በጊዜ ማይነስ አባቴ ፈርዶበት ዛሬ ማትረሹ ሴጣን ሲያባረር ፍስክር ገደል ውስጥ ምናምን አሜሪካን ማመጣለን ላምበርጊኒ ወይ ቡጋቲ። ኧረ በስመ አብ ማውንቲ። አሁን እስካሁን ጠየቅሽኝ፣ እኔ ደግሞ ልጠይቅሽ። ኧረ ዛሬ ጉጉል ይሄን ቢያሟላማ እኔ ራሱ አሁን ያገባ ነበር። የትምህርት ደረጃ የተተኮሰው ኧረ መሀይም አይነጥፋ ተታምሪ ግርሽን እንዳጠላለፍሽ እኔ እንደዚህ ላለው አንቺ እንደዚህ እንዳረግሽ አንገትሽ ብቻ እንደዚህ እያል እንዴት እንደምታምሪ እናችሁ በድጋሚ ጥሩ ቆይታ እንዲሆንላችሁ ከመቅዲሾ እንመኛለን። እዚህ አጠገቤ እችን የመሰለች ንግስት ልጅ መጥቻለሁ። ማን ትባላለች? ራኬብ ቴድሮስ። እንዴት ነሽ ራኬብ? ደህና ነኝ። ደህና ነሽ? ታደግሽ? ስንት ዓመት ሆነሽ? 10 ረረረ በደንብ እየታደገ ነው። አሁን 10 ዓመት ላይ እንግዲህ አንቺ ምን ያሳስብሻል? በ10 ዓመትሽ ራኬ ትምህርት ስንተኛ ነው የምትወጪው አንቺ? እኔ አንድ ስወጣ እሱ ሁለተኛ ይወጣል። እኔ ሁለተኛ ስወጣ እሱ አንደኛ ይወጣል። እየተግባባችሁ ነው የምትወጡት ማለት ነው። አንዳንዴ ጠብቀኝ ብለሽ እሱ አንደኛ ያወጣብሽ ቀን አለ? አይ የለም። አንዳንዴ ሚኒስትሪ ላይ የሴቶች ውጤት ቀነስ ይላል፣ የወንዶች ማለፊያ ደግሞ ከሴቶቹ ጨመር ይላል። እሱ ከትምህርት አንጻራቸው ከመወደዳቸው የተነሳ ነው እንጂ ወንዶች ትምህርት ስለሚወዱ አይ ሳይሆን አሁን ለምሳሌ ሴቶች ወላጆቻቸው በማገዝ በምን ሊጠመዱ ይችላሉ። ወንዶች ግን ወንዶች አይደል ጨዋታ ምንድነው የሚያምራቸው? ዝላይ ለዛ ምን መሆን ነው የምትፈልጊው? ሳድግ ሞዴሊስትና አርኪቴክቸር። እንዴት መሆን ፈልግሽ? አርኪቴክት ናታኒም ኤልያስ የሚባለኛ ክላስ አለና ስዕል ላይ ጎበዝ ነው። እሺ እና በሱ የተነሳ ጓደኛ ማቾች ነንና እሱ በጣም ነው ስዕል የሚችለው የሆነ ቁጭ ማድረግ እንትን አለውና እስቲ አስለማመደኝ ነበር በትርፍ ጊዜ። ለዛ የመሆን ፍላጎት የተነሳስ አርኪቴክት ራኬብ ቴድሮስ በጣም ደስ ይላል። በጣም ቆንጆ ነሽ። አመሰግናለሁ። የውበት መገለጫው ምንድነው ብለሽ ነው የምታስቢው አንቺ? እኔ እግዚአብሔር አይደለም የሚሰጠው ውበት። ውበት ደግሞ በውጪ አካል ሳይሆን በውስጥ። የውስጥ ውበት ምንድነው? የውስጥ ውበት አስተሳሰብ፣ አመለካከት፣ ጥሩነት። እውነትሽን ነው። በአስተሳሰቡ በጣም የሚማረክሽ ሰው አለ? ከቤተሰብ ከማህበረሰብ ከምትፈልጊው? ከቤተሰብ እህቴ። ስንት ዓመቷ ነው? 21 ወጣት ናታ? አዎ። እንዴት ማረከችሽ የውስጥ ውበቷ? ረጋ ያለች ነች፣ አፈጥንም እና እንትን ነች። ፊቷ ራሱ ያምራል። ቆንጆ ናት። አዎ። ቀይ ናት። አዎ። ሰላም የመቅዲ የሚዲያ ዩቲዩብ ቻናል ተከታታዮች፣ እያያችሁ ያላችሁትን እየወደዳችሁት ነው ወይስ? እስቲ ሀሳብ አስተያየታችሁን ከስራ አስቀምጡልን። ታዲያ ሰብስክራይብ አድርገው መመልከት እንዳይረሱ። ያው ለመቅላት መከራ ይበላሉ አይደል? ምን ይበላሉ ለመቅላት? ሜካፕ ይበላሉ። እሺ ቤት ውስጥ ማማና አባባ ደስተኛ ያደርጓቸዋል? አዎ። ምን ያደርጉላቸዋል? የደስታ መለኪያው ምንድነው በእናንተ አይን? ያጫውቱናል፣ ጊዜ ይሰጡናል። ቲክቶክ አያዩ? እነሱ ያሉኛ ግን እኔ ይፈቀድልኝ ቲክቶክ አይደል? ማን ነው በብዛት ቲክቶክ የሚያየው? አባባ ማማ? ማማ ወጥም እያማሰለች እንደዚህ ነው የምታደርገው? አይ ሳይሆን በተርፈ ጊዜው ምንድነው የምታየው ብለሽ እንደዚህ ብለሽ ትስተካከለሽ? ማማ ምንድነው ማየት የምትወደው? ምግብ አሰራር ትወዳለች። ማማ በጣም ጎበዝ። ደግሞ ምግቡ ይጣፍጣል። ስለዚህ ለእናንተ ነው ያው ለመስራት ነው ሶሻል ሚዲያ የምታየው። አባባስ እንግዲህ ማማ ወጥ ነው። አባባ ጦርነት። የውጭ ነው ሀገር ውስጥ?
ሁለቱንም አያማርጥ። እዚህ ከሚያዩ ሄደው ቢዋጉ ሊያሸንፉ ይችላል። ለሀገራቸው አስተዋጽኦ ያደርጋል። እንግዲህ አንዳንድ ጊዜ አሁን ልጆች የምታዩበት አይን ደስ ይላል። አሁን ልጆች ቁጭ ብለው ስለኔ ቢናገሩ ምን ሊሉ ይችላሉ ብዬ አስባለሁ። ከእናትሽ በጣም የምትወጂው ባህሪ ምንድን ነው? አመለካከቷ። ለምሳሌ የሆነ መጥፎ ነገር ሆኖ ለበጎ ነው የምትለው ነገር፣ መጥፎ አጋጣሚ ከደረሰሽ ለቀጣዩ በብዙ ለበጎ ነው የምትለው ነገር። አታማርርም ማለት ነው? አታማርር፣ ሁሉ ለበጎ ነው። ብታስተካክል የምትይው ባህሪስ? እኔ ይኖራል ሁላችንም እናስተካክለው። የለኝ እንደዚህ ያልሽ ማማን ያየሽ አንቺ አባባ መሰለኝ እንዲያስተካክል ብዙ ሴት ወደ እናቷ ቀረብ ስለምትል አባባ ላይ ነው የበረታሽ ያለሽ። ተወጁ ባህሪ እምወደው የሆነ ሳጠፋ ይገጽዘኛል እንጂ ብዙም አይመታኝም። ዱላ የለም ይሳሳልሻል። አባቶች ወለደ ኧረ ስንት አለ በጅራፍ ከዚህ ጀምሮ የሚመጣ። ስለዚህ ይገስጽሻል። ገርሞሽ ነው ይመታኛል ብለሽ ሳይመታሽ የቀረበት አጋጣሚና? አዎ አንድ ቀን ጥፋት አጥፍቼ ነው ስልኩን ሰብሬ አውቃለሁ። እና እንትን አምልጦኝ ነበረ። እኔ እንትን የማያቸው ቻናል ዩቲዩብ ላይ የህፃናት አለና ስለ ሞባይል ውርወራ ነው አይደል? ከዛ እንትን እያለ እንትን አላየሁትም ነበርና ወደቀብኝ። ሲወድቅ ጊዜ ተሰባብሮ ነበር። ከዛ ይመታኛል ብዬ ሳስብ እንዳይቆርጥሽ ብሎ አንስቶ ምናምን ከዛ ሁለተኛ እንዳለመድሽ ያለኝ እንጂ አልመታኝም። ያኔ አንቺ ምን ተሰማሽ? በቃ ፍርሃት መታኝ። ባንዲ በጥፊ መታኝ ብዬ ሳስብ ይያልሽ ነበር። ከዛ ግን ፍቅርን አስተማረሽ ማለት ነው። ተሰማሽ? ደስ አለሽ? አባትሽ ወደድሽ ወይ ምን ተሰማሽ? ይቅርታ ጠይቄው ግን ወደፊት እኔም ልጅ ሲኖረኝ እንደዚህ በፍቅር ነው እንጂ ምገጽጽ በዱላ ልይዛቸውና እንትን ይላሉ፣ ሌላ ጊዜ ሊደግሙት ይችላሉ። ጎበዝ፣ በጣም ደስ ይላል። ታዲያ ምን ያሻሽል አባባ? መቼም እኔ ሁሉንም ወዳለሁ፣ ግን እንትንም ቢቀንሰው ደግ ነው። ሰው ያምናል ብዙ ጊዜ። እውነትሽ ነው። ሰዎች ደግሞ በአሁን ጊዜ ከባድ ናቸው አይደለም? ከቤታችሁ እንቅልፍ ማን ነው በጊዜ ማይነሳ? በጊዜ ማይነሳ? አይ እንዲያልሽ መሰለኝ አንቺ ሳትተኛ ፍቅረኞች ነኝ። አባቴ አባትሽ ፈርዶበት ዛሬ አባትሽ ነው? በጊዜ የሚነሳውስ? እናትሽን ሰዓት ትነሳለች? 11 ሰዓት ተኩል 12 ሰዓት። እውነትሽን ነው። ቁርስ ለመስራት ለኔ ያደረ ያመኛል። ለዛ እውነትሽን ነው። ታድለሽ እናትሽ ስትወድሽ። ምንድን ነው የምታረጊላት ስታድጊ ማለት ነው? ትልቅ ቤት፣ ትልቅ መኪና መግዛት። ትልቅ ቤት እንደው ምን ያህል ክፍል ያለው? ከ16 የሚበልጥ። እውነትሽን ነው። ጽዳቱ የሚገላታል ማሚ። ሰራተኛ ጋር ስንት ሰራተኛ? 5። የንጉሶች ቤት ሳይሆን አይቀርም። ግን ይሆናል። መኪናውስ? መኪናው ከአሜሪካን ማመጣለን ላምበርጊኒ ወይ ቡጋቲ። ኧረ በስመ አብ። ማውንቲ ቡጋቲ የሚባል መኪና አሜሪካ። ምን ያህል ይሆናል? አሜሪካኖች በጣም ፈጣን ነው። እውነትሽን ነው። ወይ ጉድ! እናንተ እኮ ኦልሬዲ ባይምሯችሁ እየነዳችሁ ነው መኪናውን። እንደው እንትኑ ነው እንጂ አቅሙ እስኪገኝ ነው እየጠበቃችሁ ያላችሁ። ለአባባ ተመሳሳይ ሆኖ ለሱ ያኔ ስልክ የሰበርኩትን መካሻ 5 እገዛለታለሁ ስልክ። እውነትሽን ነው። ከዛ ወደ ኮል ሴንተር ቢገባ ጥሩ ነው፣ እንደ ቢዝነስ ማለት ነው። አይ ሻይምሮሽ ላይ በፍቅር ስላስተማረሽ እኮ ነው እንጂ ገርፎ ቢያስተምርሽ ኖሮ እንደውም ደጋግመሽ ትሰብሪ ነበር አይደል? ህልም ታያለሽ? ራኪ ማትረሹ ህልም ሴጣን ሲያባረር ገደል ውስጥ ምናምን ብዙ ጊዜ የማየው እንደሱ። አልያዘሽም ግን የታባቱ እንደዚህ መሮጥ ነው የኔ ህልም። ያንቺ መሮጥ ነው በቃ። ከገደል ስትወድቂ ምናምን ታያለሽ አንዳንድ መሮጥ፣ መዝለል። ሌላ ደህና ነገር አንድ ያየሁት ከቢራቢሮ ጋር ስደንስ
እውነትሽን ነው። እንዴት እያልሽ እዚህ ጋር ከቦኝ እንዲህ እያልሽ ቢራቢሮች ሲያስደንስሽ። ነገሩ መሮጡ ምንም አይደለም፣ ኤክሰርሳይዝ ነው አይደል? ባልሆነ ነው። ሰይጣን መጥፎ ነው እና ያንቺ ጥሩ ነገር እንዳይሳካ የሚጥር መጥፎ ነገር እንድትሰሪ የሚጋብዝሽ እሱ ሰይጣን ይባላል። አሁን በእኔ ላይ መጥፎ ነገር እንደው እንዳይሰሩ ብለሽ የምታስቢያቸው አሉ? ምን አይነት ሰዎች ናቸው? አንቺ ላይ አሁን መንፈሳዊ ቅናት ጥሩ ቅናት አይደለ? አንቺ ላይ ግን የሆነ ሰይጣናዊ ቅናት የያዘባቸው ምናምን ሰዎች እንደዛ አይነት ያድቡ ይረፉ። በምን እንገስጻቸው? መጸለይ ወይ ለነሱ መጸለይ አይደል? ጎበዝ ጎበዝ። የአሁን ልጆች እኮ በጣም በስላችኋል። ምን ይሻላል? እንደው በጣም ከባድ ነው። ልናር ራሱ ደርሰናል። ልናር ደርሰናል። ከመብሰል አልፋችሁ እያረራችሁ ነው። በጣም ቆንጆ ነሽ። መሰከረ ሞዴል የሞዴሊንግ መስፈርቱን በደንብ ታሟያለሽ። ከዛ በላይ አይደል? ቆንጆ ሰው እንደው ከባድ ነው። ለጓደኝነትም ለትዳርም ይባላል። ለምን ይመስልሻል? ራሱን ይወዳል። በተሰለ ራስ ወዳድ ይሆናል። አስቤው አላውቅም፣ ግን ቀይ ቢሆን ደስ ይለኛል። ሁለት ቀይ። እሺ፣ ሌላስ? የትምህርት ደረጃ የተተኮሰ ኧረ መሀይም አይኑ ይጥፋ። አዎ። እና ሀብታም የሆነ ጣላ ሀብታም የሚያንደላቀቅሽ እና እግዚአብሔርን የሚፈራ ዋናው እሱ ነው። ይሄን ቢያሟላማ እኔ ራሱ አሁን አገባ ነበር። ድርቅቅ ያለ እግዚአብሔርን የሚፈራ ቀይ ቁመት አጠር ይበል። ኧረ ረዘም ማካከል በጣም እንደዚህ ማለት ረዘም ያለ። እሺ፣ ቤተሰቦቹ ደግ ይሁን። አንዳንድ አባባሎች ሰምቼ አውቃለሁ። የባል ቤተሰብ ጥሩ አይደለም ምናምን ይባላል። ምን ታረጊያለሽ? እንደው አይበለውና ክፉ ቢሆን እንኳን አንቺ ለበስ አድርገሽ ትወጪ፣ አይ ልጃችን ከስቶ አይ እሷን ካገኘ በኋላ ጥዬው እሄዳለሁ። ኧረ በጠረጴዛ ዙሪያ የምትማከሩበት ጥሩ ነው አይደል? ልጆች ታስባላችሁ፣ ባይዘው እኛ ሀሳባችሁን አንወስድባችሁም። ወላጆች ልጆች በጣም ፈጥናችሁ ብዙ ነገር ነው የምታስቡት። እና የውጭዎቹ የልጆች ሾው ላይ ስታይ የሚያስደነግጥ ነገር ይናገራሉ፣ ግን ፍሪደም ይሰጧቸዋል። ያ ማለት ከባህል የወጡ ናቸው ማለት ሳይሆን አውቀውት እንዲያሻሽሉ ወይም እይታቸውን እንዲያርሙ ታደርጊያቸዋለሽ እንጂ አያውቁም አይሱ የምትባሉ አይደላችሁም። ዛሬ ብዙ ነገር ትሰማላችሁ አይደል? ለምሳሌ አንቺ አሁን በቃ በማወቅሽ እንደዚህ አይባልም ብሎ መምህር የተቆጣሽ ወይም ወላጅ የተቆጣሽ ጊዜ አለ ወይ? ሌሎች ልጆች ሲሉ እንዴ ከእድሜያቸው በላይ ነው ያልሽበት ጊዜ? አሁን ተባሯል። ምንታስኖት የሚባል ልጅ ነበረና እንትን ነበረ ከእድሜው በላይ ነበረ የሚያስበው ምናምን። ከዛ አስተማሪን እንትን በላስቲክ ጣበሳል ወረቀት ነው። ከእድሜው በላይ ነበረና አሁን ግን ተባሯል። 3ኛ ክፍል አልቀጠለም። ሶስተኛ ክፍል ወርድሱ በላስቲክ መጥበስ ጀምሯል። አይ 2ኛ ክፍል ሆኖ ነው ጭራሽ በልጅነት እንደሱ እንደዚህ ከርቀት ነው። እውነትሽን ነው። አትመቱም? ያው ልጆች ነው። ኧረ ኩርኩም ትመታላችሁ? በኩርኩም ታላላቆች በሱ ነው ላጥ ነው የሚያደርጓቸው። ማትረሹ የተገረፍሽው አለ። ሴትን እንደው በቃ እንደው ከሴት ልጅ ይሄንን ሳይ በጣም እናደዳለሁ። እንደው ብታርም ነገረኛ ወገባቸውን ይዘው የሚሳደቡ ሴቶችማ ሲያስጠሉኝ አሉ። እነሱ እንዴ አሁን በእናንተ ጀነሬሽን እውነትሽን ነው። እንዴት ይላሉ? የሆነ ወገባቸውን ይዙና ይሳደባሉ። እንደዛ አይነት ይሄ በጣም ከክብር በታች ያደርጋል አይደል? ስድብ ጥሩ አይደለም በጣም። ከወንድ ደግሞ ሞኝ አሉ። እንደው ሞኝ ነገር ለምሳሌ ስም ባልጠራም ግን እኛ ትምህርት ቤት ነበረ። እውነትሽን ነው። ስም ባልጠራም ጎበዝ አዋቂ አሁን ከነስም እየዘረጠጠ እናንተ በአሁኑ ውስጥ መታችሁ ስም ባልጠራም ግን አጠር ያለ መነጽር የሚያደርግ ኮፍያ የሚያደርግ ምናምን እሺ ስም ባልጠሪም እንደው ሞኝ አለና እንትን ነው ጎበዝ እኮ ነው ትምህርቱ ላይና እንግዲህ ሞኝ ነበረ። ምንድነው ሞኝነት ማለት? እንዲህ ይላል። ከዛ በማያስቅ ነገር ይስቃል ምናምን ነበርና ተማሪዎች ሲያሾፉበት ከትምህርቱ ይልቅ እዛ ላይ ትኩረቱን አድርጎ እንግዲህ ውጤት ወረደ።
አሁን እስካሁን ጠየቅሽኝ፣ እኔ ደግሞ ልጠይቅሽ። ኧረ ዛሬ ጠይቂኝ። በጣም ኢምፖርታንት የምትያቸውን የልጅ ጥያቄ አይደለም፣ መሰረታዊ የምትያቸውን ጥያቄዎች 2 3 2 እሺ ኦኬ። በልጅነትሽ እሺ አሁንም ያው ልጅ ነኝ ግን እሺ። አይ በትምህርት ስትማሪ ለምሳሌ ከ1 እስከ 8 እስከ 9 እስከ 10 ስትማሪ በቃ የምር የተገረፍሽበት ታውቂያለሽ? እድሜ ዘመኔ ሳልገረፍ ብዬ ማላቀ። አይ የምር በቃ ያለቀሽበት ተማሪ ሁለተኛ አላረግም ብለሽ ያው ለሚዲያ ላይ መጥን ይችላል። ግን እኔ ምን አይነት ተማሪ መሰልኩሽ? ረባሽ ነኝ። አሁን አደግሻ? አዎ አድጌም ይመጣብኛል አለፍ ገደም እያለ ግን እየተቆጣ እና ረባሽ ነኝ። የኔ ምኑ መሰልሽ? እናቴ ትምህርት ቤት ስለምትሰራ ከኔ ቀድሞ ወሬው እናቴ ጋር ይደርሳል። ስለዚህ ሁለቴ ነው የምገረፈው። ክፍል ውስጥ እገረፋለሁ፣ እናቴ ጋር ደግሞ ስሄድ ምሳ ሰዓት ደግሞ እገረፋለሁ። በቃ ስለዚህ በቃ በጣም ነበር የምገረፈው። ማረሳው ግን በቃ ከትምህርት ቤት ተመልሼ አውርቼዋለሁ። የአባቴን የሕክምና መርፌ ነበርና ምን እንዳሰናከለ መርፌውን አውጥተን እንጫወት ብዬ ለሰፈሩ ሰው ሰጥቼ መድኃኒቱን ደፍተን ውሃ እንዲያረግን እየረጨን ስንጫወት አባቴ መጣ። ከዛ በኋላ ምን በቃ ገደል ዘሬስት ሲስ ያኔ አላውቀውም። እሺ ነቃ ብቻ ብዙ እህት ወይም ወንድም አለሽ? አዎ። ስንት እህት? 3 እህት። 3 እህት። እሺ በቃ በጣም ስማርት ናት እህትሽ? እኔ ማረም ካሉት የመጨረሻ ልጅ ነሽ? አዎ። እንደኔ ነሽ እኮ ትመቻለሽ። አበታላለቃች መቱኛል ግን ያው አልፈዋለሁ በቴክኒክ። አይ ግን ያው ሁሉም እኮ ተሰጧለሁ እንደተሰጠው ነው አይደለ? እኛ ግን ትንሽ ብልጥ ስለሆነ እናልፈዋለን። ምስኪንም ስለሆነ ብለን እናልፋለን። ታናሽ ልጆች እንትን ይላሉ፣ ያሳሳሉ። ለዛ ነገር በጣም ያሳሳሉ። አሁን አንቺ እንደምታሳሽ አውቀሽ ነው አንዳንዴ ትንሽ አይደል? ካጠፋው ስለምኝ እንደው በቃ የሚያዝኑልሽ ያለ አለማመን ምን ስትይ ነው? በእናታችሁ እንዳሞቱ ይሄን ነገር እናትሽን በእናታችሁ? አይ እናቴን ሳይሆን አዎ እናቴንም እላታለሁ። ምን ትያለሽ? በማርያም እንዳመጪኝ እላታለሁ። እሷን በማርያም ትያለሽ። አባባንስ? አባባን ስዩም የሚባል አባት አለውና እሱ አሁን ሞቷል እና ሁሌ ሲምር ስዩም ሙት ነው የሚለው። ለዛ በስዩም እለዋለሁ። ስለዚህ እንደያገባ በማርያምና በስዩም እንደልካቸው ነው። እህትሽንስ በማን ነው የምትይው? እህቴን በኪዳነ ምሕረት። ኧረ በስመ አብ በሙሉ አይ ቴክኒኩን ኦልሬዲ በልተሻል አንቺ በኪዳነ ምሕረት። እኔም በማንስ ብትይኝ አሁን የምሰጥሽ ይመስልሻል? አንድ ነገር እኔ እንጃ ስታይ እንደው ስስ ጎኔ ምን ይመስልሻል? በደበሳይ ካልኩሽ በደበሳይ አንቺ ስስ ጎንሽ ምንድነው? ሰዎች በቃ ደግሞ በዚህ መጡብኝ በደካማ ጎን የምትይው በቅዱስ ሚካኤል ሲል እውነትሽን ነው። ውይ ትወጃለሽ ቅዱስ ሚካኤልን። ለምን? አዳኜ ነው የምለው እና በሱ ቀን ሁሌ አልፈልኝም። እውነትሽን ነው። ልደቴም በሱ ቀን ነው። እሺ እና በቃ ፈተና በቃ ከብዶኛል ብዬ ያሰብኩት አፋን ኦሮሞ ነበርና በቅዱስ ሚካኤል ቀን ነበር የተፈተነው ሰኔ 12 እና እሺ በሱ የሱን ስዕል አድኖ ይዤ መጥቼ በቃ ጻልዬ ሰራሁት። ከዛ 30 ከ30 ነው። እውነትሽን ነው። ማርያም ሳይ ቅዱስ ሚካኤል ነው የሰራው። አዎ እኔ እኮ አልሰራሁት። ኃላፊነት ቢሰጥሽ የምን ኃላፊ መሆን ትፈልጋለሽ ኢትዮጵያ ውስጥ? ሹመት ቢሰጥሽ ኃላፊ እናርግሽ ብትባይ የምን ኃላፊ ብትሆኚ ደስ ይልሻል? ሚኒስትርም ቢሆን ሊሆን ይችላል። ይቻላል። አባቱ እንዴ በከዚሁ ነው መመኘው። ጠቅላይ ሚኒስትር። እውነትሽን ነው። ለምን? ኢትዮጵያ ያሉ ሰዎችን እንደ እሱ አድርጌ መምራት ስለምፈልግ በእኩልነት። አያስቸግሩም የኢትዮጵያ ሕዝቦች ብለሽ ታስቢያለሽ? ባሳየሻቸው እኮ ልክ ነው። ለምሳሌ አሁን እንትን እዛ የነቢጤ ምናምን ካየሽ ምንድን ነው የምታደርጊው አንቺ? የነቢጤ እግዚአብሔር ይስጥልኝ። አይ ብር ምናምን ትሰጫቸዋለሽ ካለሽ። እኔ ደግሞ የማደርገው ሀብታም አይደለ ያኔ አንቺ 16 ክፍል ከዛ የሆነ እንትን እገዛና የሆነ አንድ ቤት እገዛና አንድ ላይ እየጦርኳቸው እንደ መቄዶንያ ማለት ነው እንደነሱ
ለማስቀመጥ። ጎበዝ። ስለዚህ አንቺ ግን አሁን ቅድም ንግግርሽ ሀብታም ስለመሆንሽ ጠቅላይ ሚኒስትር ሀብታም ነው ይመስልሻል? አይደሉም እኮ። አይ ስልሽ በደሞዝ እኮ ነው የሚተዳደሩ። ስንት ይመስልሻል ደሞዛቸው? 1 ሚሊዮን 3 ሚሊዮን 1 ሚሊዮን 3 ሚሊዮን 5 ሚሊዮን 1 ሚሊዮን 3 ሚሊዮን የሚባል ቁጥር አለ ሲደመር ነው ወይስ 1 ሚሊዮን 300 ሺህ? አይደለም፣ ወይ 1 ሚሊዮን ወይ 3 ሚሊዮን ብር። አንዱን ምረጭ። 3 ሚሊዮን በወር በወር። በስንት ነው አንቺ ያሰላሽ? በአንድ ቀን ነው? ኧረ እኔ በወር ሳይሆን ያሳለሁት በአመት ነበር ያሳለሁት። እውነትሽን ነው? በወር ከሆነማ አንቺ ሰርተሻል መሰለኝ ጠቅላይ ሚኒስትር ጽሕፈት ቤት። ኧረ አልሰራሁም። አልሰራሽም ማለት ብዙ ሰው ብዙ ብር ነው የሚከፈላቸው የሚመስል። አዎ ይመስለናል። የሆነ በወር ቤታቸው ምናምን በወር ከሆነ 800 ሺህ ምናምን። ኧረ ተይ የሆነ በወር 800 ሺህ ብዙ ነው አይመስለኝም። በቃ አንቺ ራስሽንም ዘንጠሽም ራስሽን ኑሮ ማሸነፍ ወላጆቼ ቀጥ አድርጌ ሰርጅራል እስከዛሬ ቀለቡኝ እኮ። በምን ያህል ቀለቡሽ ግን እስከዛሬ እንደው? ኧረ ተይው ሳስበው በጣም ብዙ ተቀላቢ ትመስኛለሽ። ያው ያደረማ አትበይም? አዎ የሞቀማ አትበይም? አይ የሞቀ በላች። የሞቀ ኦልሬዲ ቀን ሞቀ ብሎ ማለት ነው። ምን ያህል ፈሽተሻል እስካሁን? በጀት ከባድ ነው ለመጥራት ሁላ። እውነትሽን ነው? ልብስና ጫማ ሳይጨምር ነው አጠቃላይ? አጠቃላይ ምን ያህል ይሆናል በጀትሽ? ከቢሊየን እኮ ይበልጣል። እውነትሽን ነው? ስንት ቢሊየን? እንጃ ግን እነሱም ጠይቃቸው ይሻል። ኧረ አንቺ ንገሪኝ እንጂ ራኬብ የፈጀባት ስንት ቢሊየን ነው ለማድረግ? ቆይ ይኸው ልንገርሽ። እርጉዝ ሆና እናቴ የፈጆት አለ። ኦልሬዲ አምጡት ነው ሆድ ውስጥ ሆነሽ ራሱ ሆድ ውስጥ ግዛቸው ነሽ። እሺ ግዛቸው ነሽ። ከዛ ሳድግ የትምህርት ቤት ወጪ የልብስ ምናምን አለ። እሺ ዘይ ትምህርት ቤት ምናምን አለ። ሶስተኛ ጸጉር ያለ፣ ልብስ ያለ፣ ጫማ ያለ። ኧረ ተይው። እኔን እኮ ባያሳድጉኝ ቤተ መንግስት ይገነቡ ነበር። በዚህ እውነትሽን ነው? ቀጭን እመስላለሁ እማልበላ። በጣም ተበያች አስበው ግን በቀን አይ ጾም ሳይገባ በቀን 5 ብበላ። እውነትሽን ነው? ለሞፈር ያለ እንኳን የሸመተ ያረሰም አይችልም የሚባለው እዛ ነው። 5 ጊዜ ጾም ከገባ ግን 2 ጊዜ 3 ጊዜ ምን አላት? 3 ጊዜ ራሱ 2 ጊዜ ከእንደ አንቺ በላተኛ ማን አለ? በማን ወጥተሽ ነው? አይ ስም አልጠራም። ተይው አባባ በኋላ ከካሜራው ማን ብሉ ማሚ ትስራ እናንተ ብሉ። እሷም ትበላለች። ኧረ እሷ ሳበላኛል በላ። እውነትሽን ነው? መጀመሪያ የተሰራው ምግብ ማን ነው የሚበላ? እጅ ወጣት ከሆነ እኔ ነው የምበላው። አንቺሽ የምትበይው አባወራ ሳይቀምስ? አይ እኛ ጋር እንደዚህ የሚባል የለም። አባባ ምግብ ሰርቶ ያበላል ቤት ውስጥ ወይስ? አዎ ይችላል። ፍርፍሩ ብቀምሹ አንድ ቀንማ ቀምስሽ። እውነትሽን ነው? እንዴት ዘመናዊ አባት ነው ያለሽ እባክሽ። ከቤተ ክርስቲያን ስመጣ እኔና እናቴ የዳቦ ፍርፍር ያዘጋጃል። እውነትሽን ነው? ማርያም ደስ ይልሻል አንቺ አባትሽ ኩክ ሲያደርግ አይደል? ሰላም ውድ ወዳጆቼ፣ የመቅድዬ ሚዲያ ዩቲዩብ ቻናል ተከታታዮች ሰብስክራይብ አድርጋችሁ ማየትን አልዘነጋችሁም። እንዴት ነበር ፕሮግራሙ? ታዲያ የመቅድዬ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። በጣም ደስ ይላል። ሌላው እንግዲህ ቤት ውስጥ አሁን በጣም አንቺ ኢሪቴት መሄድ የሚረብሽሽ ነገር አለ? ለምሳሌ እኔ አሁን ቤት ውስጥ ሰው ተኝቶ የሚያንኮራፋስ ወይ አልችልም። እኔ ምንም ድምፅ በቃ 100 የሚሆን እኔ እንቅልፌ ግን የሆነ እንቅልፍ ወስዶኝ ደስ የሚል ህልም እያለምኩ የሚቀሰቅሰኝ ሰው በጣም ነው ይቀሰቅስሻል። ብዙ ጊዜ ጠዋት ትምህርት ቤት እንደሰውነሽ? አይ እኔ በጊዜ ነው የምነሳ። ምን ይቀሰቅስሻል አንቺ? እኔ ደስ ይላል እንዴ? አንቺ በሙሉ የሌሊት ፈረቃ ነሽ ማለት ነው። ቀን ብዙ ጊዜ ወደ ትምህርት ወደ ስራ፣ ሌሊትም እንዲሁ ስራ አለብሽ። በቃ ስራ ነው መልፋት። በቃ ሀስል ላይ ነሽ ሌሊት ራሱ። ጸልያሻል? ኧረ ጸልያለሁ። ይሄን ሁሉ ለፍተሽ ነው እንግዲህ ሌሊት ደግሞ ሌላ ተጨማሪ ስራ አይከፈለንም። አይ የሌሊቱ የቀኑን በተከፈለናል። ዋናው ክፍያው ነው የምትይው። ግን ሌላ
ዜና በየቀኑ እኛ ቤት አለ እና እሱ ቢቀንስ እንደ ሀሳብ ግን እንደው ከ50 ወደ 10 አይ 50 እሱ ራሱ ከተገኘ ነው። እውነትሽን ነው እንዴ? በስፒከር ነው የምትሰሙት ነው። ስለዚህ ቀነስ። አይ ጥሩ መልእክት ነው። ከሀገር ውጪ መጎብኘት የምትፈልጊው ሀገር አለ? የት? ኢየሩሳሌም። ዋው አልጠበኩም። እሺ እዛ እኛ ክላስ ኤልሼባ የምትባላለች እና እሷ ኢየሩሳሌም ነው የምትኖረው እና እሷ ስትነግረኝ በቃ መሄድ ሁሌ ነው። የእግዚአብሔር የተወለደበት ሀገር አይደል? እግዚአብሔር እዛ የነገሰበት እዛ የሆነበት ሀገር የተሰቀለበትና እዛ መሄድ መጎብኘት ፈልጋለሁ። ጎበዝ የኔ ፍቅር። የምትጸልያቸው ጸሎት ነው ሁሌ ፈጣሪ እንዲያደርግልሽ የምትለምኛቸውን ጸሎቶች ሁለቱን ንገሪኝ እስቲ። አንደኛው ለዓለም ሰላም ይስጥ። ሁሌ ስለ ዓለም ሰላም ትጸልያለሽ? ዋው። ሁለተኛ ደግሞ ጤና ይስጠን። ሌላ ምን ማለት ትፈልጊው ነገር አለ እስቲ ንገሪኝ። ምን ማውራት ትፈልጊያለሽ? ደስ ያለሽ እኔም መጠየቅ ብትፈልጊ ያጠቃለልን ስለሆነ። እሺ ቤተሰቤን መጀመሪያ ላመስገን የምፈልገው እግዚአብሔርን ነው። ከዛ ቤተሰቤን፣ ጓደኞቼ እና ሌላ ተምሳሌት የሚሆኑ ሰዎች ማመስገን እፈልጋለሁ። እኔ ወርቅ በጣም አመሰግንሻለሁ። ከዛም እግርሽን እንዳጠላለፍሽ እኔ እንደዚህ እላለሁ አንቺ እንዴት ምን አይነት ፕሮቶኮል እንዳለሽ እጅሽ እንደዚህ እንዳረግሽ አንገትሽ ብቻ እንደዚህ እያለ እንዴት እንደምታምሪ ብታይ ትክክለኛ ሞዴል። አመሰግናለሁ። አይገርምሽም? ትልቅ ደረጃ እንደምትደርሺ ተስፋ አደርጋለሁ። ጎበዝ የኔ ቆንጆ። እንግዲህ ስለሆንሽ በጣም አመሰግንሻለሁ። አንቺ ግን ቀረ የምትይው ነገር ካለ መልዕክት እባክሽ። ምንም የለም። ወክ አታረጊልኝም? ሞዴልሽ ራኪ ስታምሪ ቁመትሽ ራሱ እኮ ከኔ እኩል ሆነ። ዘንጠሽ ነው ደግሞ የመጣሽው አይደለም እንዴ? እሺ ቴንክ ዩ። ቻው ቻው ቻው። ቻው ቻው። እንቀጥላለን።